ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ የተበዳይን ዱዓ ተጠንቀቁ የተበዳይን ዱዓ ተጠንቀቁ ከሃዲም ቢሆን እንኳን በእሷና በአላህ መካከል ምንም መጋረጃ የለምና እንዲያውም ኑና ስሙ በሶሒህ ጃሚዕ እንደመጣው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ የተበዳይን ዱዓ ተጠንቀቁ እሷ በደመና ላይ ትወሰዳለችና ለጨቋኙ የተላከ መልእክት ነው ሰዎች ላይ በኃይሉ ለተኩራራው ሰዎች ላይ በደጋፊዎቹ ለተኩራራው እጁን በሰዎች መብት ላይ ለዘረጋው በሰይፉ በአምባገነንነቱና በኃይሉ ምስኪን ሰዎችን ለጨቆነው አንተ ገንዘብህን የተነጠቅከው አላህ ዐዘ ወጀል እንዲህ ይላል በክብሬና በግርማዬ ይሁንብኝ ከጊዜ በኋላም ቢሆን በእርግጥ እረዳዋለሁ አንተ ጨቋኝ በምትበድል ጊዜ አላህ አንተ ላይ ያለውን ቁጥጥር አስታውስ አንተ ጨቋኝ ሆይ አቅም ባገኘህ ጊዜም አላህ አንተ ላይ ያለውን ኃይል አስታውስ አንተ ጨቋኝ ሆይ ገዥ ብትሆንም ኃላፊ ብትሆንም ሚኒስትር ብትሆንም የታወቀ ብትሆንም ፕሬዝዳንት ብትሆንም የከፍተኛ ቦታ ባለቤት ብትሆንም በማንኛውም የስልጣን ቦታ ብትሆንም አንተ የቆምክበት ቦታ እሱ አደራ ነው የትንሣኤ ቀንም አደራውን በትክክል ላልተወጣ ሰው ውርደትና